70 እና 80 ሚሊዮን ያላት እቺ ኦርቶዶክሳዊ ቤተክርስቲያን እንዳትፈራ ሰይፍን እንዳትፈራ እንደዚህ ራቁትን ሆነ እንጂ ተስፍሽ ምን አደረገ? ተስፍሽ ቤተሰቦች ይህ በምስል ላይ የተመለከታችሁት ወንድማችን ተስፍሽ ይባላል። ተስፍሽ በአዲስ አበባ ተወልዶ ያደገ ልጅ ሲሆን ተስፍሽ ብሔርተኛ አይደለም፣ ተስፍሽ ዘረኛ አይደለም፣ ተስፍሽ ፖለቲከኛ አይደለም። ተስፍሽ ግን በአንድና በአንድ የማይደራደረው ነገር ቢኖር ተስፍሽ ሃይማኖተኛ ነው። ተስፍሽ ስለ አንዲት ስለ ቅድስት ቤተክርስቲያን የሚቆረቆር ወጣት ወንድማችን፣ ስለ ቅድስት ሃይማኖቱ አለው ብሎ ቀኝ እጁን የሚያወጣ ወጣት ወንድማችን፣ ቅድስት ቤተክርስቲያን ባለችበት ሁላ የሚኖር ቅድስት ቤተክርስቲያን በምትጎዳ ጊዜም አለሁ እያለ ከፊት የሚቀድም ታስሮም እየተፈታ ያለ ወንድማችን ነው። ተስፍሽ እንግዲህ እንደምታዩት አብዛኞቻችሁ ልብስ መልበስ አይወድም። አንገቱ ላይና ደረቱ ላይ ግን ኢየሱስ ጌታ ነው፣ መስቀል ኃይላችን ነው፣ እመቤታችን ቅድስት ድንግል ማርያም አማላጅ ናት በማለት ይመሰክራል። ተስፍሽን ብዙ ሰዎች እንደ ማንኛውም ወጣት ልብስ ለብሶ የሆነ ዘና ማለት እንዲፈልግ ብዙ ሰዎች እናደርግልህ ብለውታል። ተስፍሽ ግን አልፈልግም፣ ክርስቶስ እርቃኑን የተገረፈልኝ፣ ክርስቶስ መግነዝ ብቻ ነው የለበሰው፣ ስለዚህ እኔም ክርስቶስን መምሰልና ቅድስት ቤተክርስቲያን ማገልገል ነው የምፈልገው ብሎ በየአውደ ምሕረቱ ንግስ ባለበት አይቀርም፣ ገዳማት ሁላ አይቀርም። ስለ ተስፍሽ ማውራት ታሪኩ ረጅም ነው። ብቻ እኛ ኦርቶዶክሳውያን ስለ ተስፍሽ አንድና አንድ ሚስጥር ብቻ እናውቃለን። ተስፍሽ በቅድስት ቤተክርስቲያን አይደራደርም። ተስፍሽ በቅድስት ቤተክርስቲያን ቀልድ አያውቅም። ስለ ቅድስት ቤተክርስቲያንና ስለ ሃይማኖቱ ማንም እንዲነካበትም ማንም እንዲነቅፍበትም አይፈልግም። ተስፍሽ ካሁን በፊት በአንድም በሌላ መንገድ ስለ ቅድስት ቤተክርስቲያን ስለተቆረቆረ ከቅድስት ቤተክርስቲያን ጎን ስለሆነ በእስራት ላይም ነበረ። ተስፍሽ አሁንም አዳዲስ መረጃዎች እየወጡበት ነው። ፍትህ ለተስፍሽ እየተባለም ነው። ትክክለኛው መረጃ ወደ እናንተ ዘንብን እስከምንመጣ ድረስ በትዕግስት እንድትጠብቁን በአክብሮት እንጠይቃለን። በድንግል አማረ ሕይወቴ በማርያም አማረ ሕይወቴ ስጠራት ገብታልኝ ከቤቴ በድንግል አማረ ሐዘን ይበርትቶ በድንግል እንባዬ ሲቀድመኝ በድንግል ወዳጅ ያልኩት ሁሉ በድንግል አማረ ፊቶን ሲያዞርብኝ በድንግል አማረ አንቺ ደርሰሽልኝ በድንግል አማረ ስሜ ተቀየረ በድንግል ኑሮዬ በሙሉ በድንግል በቂልጦ አማረ በግሸን አማረ በድንግል አማረ ሕይወቴ በሎዛ አማረ ሕይወቴ ስጠራት ገብታልኝ ከቤቴ በድንግል አማረ ኃጢአትን አብዝቼ ለምጽ ቢያጠቃኝ አንቺ ያነሳሽኝ ዳግም ብጨቀዬ ሮሩ ነሽና ምልጃሽ አይዘገየ ስምሽን ስጠራ አታሳፍሪኝም አታሳፍሪኝም በቂልጦ አማረ ሕይወቴ በሎዛ አማረ ሕይወቴ ስጠራት ገብታልኝ ከቤቴ። ስለ እመቤታችን ስለ ቅድስት ድንግል ማርያም መዘመር እንዴት ደስ ይላል! ስለ እመቤታችን ስለ ቅድስት ድንግል ማርያም መመስከልስ እንዴት ደስ ይላል! ከልጇ ከወዳጇ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ በእመቤታችን በቅድስት ድንግል ማርያም አማካኝነት መታረቅስ እንዴት ደስ ይላል!
ይህ ልጅ ዘማሪ ያብቃል ይባላል። ብዙ ነገር ተደርጎልኛል። እመቤታችን ቅድስት ድንግል ማርያም ሕይወቴን አድሰዋለች። ጌታችን መድኃኒታችን ኢየሱስ ክርስቶስም ከገባሁበት መከራ ሁላ አውጥቶ እዚህ አድርሶኛል ብሎ በድንግል አማረ ሕይወቴ የሚል ዝማሬ ሰርቶ ለህዝበ ምእመኑ አድርሷል። ህዝበ ምእመኑም እንኳን ደህና መጣ ብሎ ብዙ ቪው እንዲያገኝ አድርጎታል። ዘማሪ ወንድማችን ከዚህ በላይ ቅድስት ቤተክርስቲያን የሚያገለግልበትን ረጅም እድሜና ጤና ይስጠን። ይህ በምስሉ ላይ ያያችኋት ስዕለት ሰሚዋ ቂሊንጦ ማርያም ብዙ ማህበሮች ወይንም ብዙ ወጣቶች በእጃቸው ከፍ አድርገው መያዝ ከጀመሩ ሰንበትበት ብሏል። በቂሊንጦ ማርያም ብዙ ተአምር እየተሰራ ነው። በቂሊንጦ ማርያም የብዙዎች ህይወት እየታደሰ ነው። ቂሊንጦ ማርያም ብዙ ሰዎች እየታደሱና መንፈሳቸው እየታደሰ ከደዌ ከህመም ከተኙበት አልጋ እየተነሱ እንደሆነ አብዛኞቻችን እናውቃለን። ስለዚህ በቂሊንጦ ማርያም ሁላችንም ሄደን ነፍሳችንን እናድስ፣ ህይወታችንን እናስተካክል እንላለን። ወጣቶች ቂሊንጦ ማርያምን ሄደው በማክበርና ቂሊንጦ ማርያም ላይ ሄደው ንግስን በማንገስ የሚታወቁ ናቸው። እኚህ በቪዲዮ ላይ ያያችኋቸው ወጣቶች በእጃቸው ከፍ አድርገው ሰሞኑን ቲክቶክ ፕላትፎርም ላይ ወይም ሶሻል ሚዲያ ላይ ቂሊንጦ ማርያም እናታችን እያሉ ብዙ ዘማሪያኖች በተገኙበት ብዙ ምእመናኖችን በተገኙበት እጃቸውን ከፍ እያረጉ የተለያዩ ማስታወቂያዎችን እየሰሩ ነበረ። በመሆኑም ቂሊንጦ ማርያም ስዕለት ሰሚዋ ቂሊንጦ ማርያም አማላጃችን አስታራቂያችን እንወድሻለን እያሉ እየዘመሩላትም ነበረ። ቀጣይ ቪዲዮ የምናይ ይሆናል። ወደ ቪዲዮ ወስዳችኋለሁ። በአደባባይ ዋለ መሰከረ፣ በአደባባይ ዋለ መሰከረ፣ ስለ ጌታ ፍቅር መሰከረ፣ መሰከረ፣ ሕይወቱን ሰጠ መሰከረ፣ 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 በአደባባይ ዋለ ዝም አይልም ሰምቶ ዝም አይልም ዝም አይልም ሰምቶ ሰማ ጸሎቴ ተሰማ ጸሎቴ ተሰማ ጸሎቴ እንዳትፈራ ሰይፍን እንዳትፈራ 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 ሰይፍን እንዳትፈራ እንዳትፈራ ሰይፍን እንዳትፈራ 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 ሰይፍን እንዳትፈራ 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 ማተብክን አደራ እንዳትፈራ ማተብክን አደራ ተሰማልን ጸሎቴ ተሰማልን ጸሎቴ እግሬ ስመለስ ለቂልጦ እናቴ ተሰማልን ጸሎቴ ተሰማልን ጸሎቴ ቂሊንጦ ማርያም ደጅሽ መጥቻለሁ ተባርኬያለሁ ቂሊንጦ ማርያም ደጅሽ መጥቻለሁ ተባርኬያለሁ ቂሊንጦ ማርያም ደጅሽ መጥቻለሁ ተባርኬያለሁ ሰባና 80 ሚሊዮን ያላት ይቺ ኦርቶዶክሳዊ ቤተ ክርስቲያን 20 ሚሊዮኑ ሶሻል ሚዲያ ቢጠቀም እንዴት 1 ሚሊዮኑ ማርያም ብሎ መጻፍ ያቅተዋል? በባዕድ ሀገር በስደት ያሉ ኦርቶዶክሳውያን ባለማተቦች በቪዲዮዎቻችን ላይ ስሟን ሰምተው እንዳትፈራ የአቡዬ አምላክ እንዳትፈራ ሰይፍን እንዳትፈራ እኛ የኢትዮጵያ ኦርቶዶክስ ተዋሕዶ ወጣቶች እያለን የእመቤታችን ቅድስት ድንግል ማርያም ስዕል አድኖማ ወደ ታች አይታይም፣ ከፍ ብሎ መታየት አለበት ብለው ወጣቶችና ምእመኖች እንደዚህ ከፍ አድርገው ሲያሳዩት እንዴት ደስ ይላል። ይህ በምስሉ ላይ የምትመለከቱት ቪዲዮ ስዕለት ሰሚዋ ቂሊንጦ ማርያም ይላል። ወጣቶች መሰከረ፣ በአደባባይ ዋለ፣ ዛሬ የከበረች እመቤቴ የሰማይ ቤቴ እያሉ ቂሊንጦ ማርያም ቤተክርስቲያን ሞቅ ደመቅ አድርገው እየዘመሩ ይገኛሉ።
እኛ ያለን ቅድስት ቤተክርስቲያን ባዷን አትቀርም፣ እኛ ያለን ሃይማኖታችን ወደታችማ ለምን ትታያለች ብለው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ወጣቶች የተለያዩ ገዳማትና የተለያዩ ህንጻዎችን የተለያዩ የቤተ መቅደስ ህንጻዎችን እየገነቡና እያነጹ እንደሆነ ይታወቃል። ዛሬ ደግሞ በቂሊንጦ ማርያም ተገኝተው እንዲህ በቲክቶክ ሰገነት ላይ የወጡ ወጣቶች ቲክቶከሮች ሳይቀሩ ሁሉም ተገኝተው የእመቤታችን የቅድስት ድንግል ማርያም ስዕል አድኖን ከፍ አድርገው ለዓለም በማውለብለብ አሳይተዋል። በመሆኑም እቺ የእመቤታችን ቅድስት ድንግል ማርያም ስዕል አድኖ እንደዚህ ከፍ ብላ ስታይ መናፍቃኖች እንደሚቃጠሉና መናፍቃኖች እንደሚቀኑ የታወቀ ነው። ወጣቶቹም መናፍቃን አይደለም ሌላም ቢመጣ ቅድስት ቤተክርስቲያን በግራኝ አህመድም ጊዜ አልፋ እዚህ የደረሰች ነች። ስለዚህ አሁን ደግሞ እኛ ወጣቶች እስከምናልፍ ድረስ አሁንም ቅድስት ቤተክርስቲያን የኛ ነች። ቅድስት ቤተክርስቲያንን እናነጻለን። እመቤታችን ቅድስት ድንግል ማርያምን እናከብራለን፣ ለሷም እንዘምራለን። ጌታችን መድኃኒታችን ኢየሱስ ክርስቶስ እናመልካለን፣ እንወዳለን እያሉ እነሆ እንደዚህ ባንዲራቸውን ከፍ አድርገው የእመቤታችን የቅድስት ድንግል ማርያምን በአግባቡ በመያዝ እንዲህ ሲያከብሩ ውለዋል። ቤተሰቦቼ ለዛሬ ይዤላችሁ የመጣሁት ቪዲዮ ይህን ይመስላል። ይህን ሚዲያ ሰብስክራይብ እያረጋችሁ ቪዲዮን ደግሞ ላይክና ሼር እያረጋችሁ ለብዙ ኦርቶዶክሳውያን እንዲደርስ እንደምታደርሱልኝ ተስፋ አደርጋለሁ። ቀጣይ ቪዲዮ እንገናኛለን። እስከዛው ድረስ ላይክና ሼር ሰብስክራይብ እያረጋችሁ አገልግሎቱን ደግፉ፣ ቤተሰቡ ሁኑ። ቀጣይ እንገናኛለን። ቸር ሰንብቱ። ይህ መድህን ሚዲያ ነው።